ጤና ይስጥልኝ። በወቅታዊ ጉዳዮች ላይ ከጠቅላይ ሚኒስትር ጽህፈት ቤት የተላለፈ መልእክትና ሀገራዊ ጥሪ። ኢትዮጵያ ሀገራችን በዘመናት መካከል ያጋጠሟትን ፈተናዎችና የተጋጠሟትን የክፋት ኃይላት ሁሉ ድል በመንሳት ታፍራና ተከብራ ነፃነቷን አስጠብቃ ኖራለች። ጀግኖች እናቶቻችንና አባቶቻችን የውጭ ወራሪዎችን ብቻ ሳይሆን የውስጥ ባንዳዎችን በማንበርከክ የዛሬቱን ኢትዮጵያ በነፍሳቸው ተወራርደው ለኛ አቆይተውናል። በታሪክ አጋጣሚ ዛሬም ኢትዮጵያ ያጠባ ጡቷን ያጎረሰ እጇን የሚነክሱ ካዲዎች ሊያዳክሟትና ሊበትኗት ከቅርብና ከሩቅ ከተነሱ ኃይላት ጋር በመመሳጠር አቆብቁበው ተነስተዋል። ሀገራችን የድህነትና የጭቆና ቡትቷን አሽቀንጥራ በመጣል ወደ አይቀሬው የብልጽግና ጎዳናዋ ለመግባት ታጥቃ በተነሳችበት በዚህ ወሳኝ ወቅት ትንሣኤያችን የማያስደስታቸው ታሪካዊ ጠላቶች ከጉዟችን ሊያስቆሙን እየተረባረቡ ይገኛሉ። እኔ ረግጬ ያልገዛኋት ሀገር ትውደም የሚል የክህደት ቀረርቶ ሲያሰማ የከረመውም ህወሓት የጠላቶቻችን መጋለቢያ ፈረስ በመሆን ሰላማችንን ለማደፍረስና ሀገራችንን ለማፍረስ የጥፋት ነጋሪቱን እየደለቀ ይገኛል። እንደሚታወቀው የኢትዮጵያ ሕዝብ የወያኔ አሸባሪ ቡድን የነበረበትን ችግር እያወቀ እንኳን ብዙ እድሎችና 27 የመታረሚያ ዓመታትን ሰጥቶታል። አሸባሪ ቡድኑ ግን በሴራ ተጠንስሶ በጥፋት ያደገ ነውና የሚብስበት እንጂ የሚታረም አልሆነም። ይህ የጥፋት ኃይል በሕዝብ ቁጣ ከስልጣን ከተወገደ በኋላም ቢሆን የተሰጠውን ተደጋጋሚ የመታረም ዕድል ለመጠቀም አልፈለገም። ይልቁንም መቀሌ ላይ መሽጎ ኢትዮጵያን ለማፍረስ ከውጭና ከውስጥ ጠላቶች ጋር በማሴር ጊዜውንና የዘረፈውን ገንዘብ ሲረጭ ከርሟል።